بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين بالفو تمرتاج اللي عام الأفود يا لوكوج عامت من يمثل بنبرة بكفيل تملكتنا الكري ودا رسول صلى الله عليه وسلم በዘጠነኛው ዓመት ማለት ነው የመጡትን ወፉዶች እየተመለከትን ከሳት አቋያ ነበር ያቆምነው ከመጡት ሉኮች ውስጥ በተወሰነ መልኩ አስገራሚ አስደናቂ ነገር ይዘው የመጡት በኒ ሐሊፋዎች ናቸው በጥቅልሉ ወደ ረሱል ሰለላሁ ዐለይሂ ወሰለም የመጡት ወፉዶች አብዛኛው አቅጣጫቸው የመጡበት ከባቢ ከየመን ነው ከየመን አቅጣጫ ነው ከዚያ ውስጥ በኒ ሐሊፋዎች ይገኛሉ እዚህ ሎክ ውስጥ ወይም እዚህ ህብረት ውስጥ ሙሰይለመተል ከዛብ ሙሰይለመተል ሐቢብ ተብሎ ይጠራ የነበረ ሰው ነው ለራሱ የነብይነትን ዝናና ማረግ ይሞግት የነበረ ሰው ነው ከመምጣቱ በፊት መልእክተኛው አለይሂ ሰላቱ ሰላም በህልም ሁለት የወርቅ ሸዋሊያዎች በመናም ታይተዋል እና ካየኋቸው በኋላ በልባቸው ተብዬ افالكوباچونا طفوالو ملكتنيو عليه الصلاه والسلام فاولهما بكذابين يخرجان بعده كصبح لا بميوتو ሁለት ወሸታሞች የህልሙን ታዊል ወይም ተፍሲር ሰጥተዋል መለክተኛው አለይሂ ሰላቱ ወሰለም ሙሰይለማ እንግዲህ ጊዜውን ጠብቆ ከረሱል ሰለላሁ ዐለይሂ ወሰለም መናም በኋላ መጥቶ ምሰልምልህ ወይም ምንሰልምልህ ካንተ በኋላ ስልጣንንና ንቡዋን ለኔ ካረክነው አላቸው ረሱል ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ እጃቸው ላይ የነበረ ቀንዘል ነበር የቺን ታክል ስልጣን ሰጠህ ማለት ነው ተኛ አለይሂ ሰላቱ ወሰለም ከአላህ ቀደርና ውሳኔ አታመልጥም አታልፍም ፈለክ መስልሞ ለራስ ነው ሰለም ያው ወደ የመን ከሉክነት ከተመለሱ በኋላ ነብይነትን ሞግቶ የቆኔም ቁርአን ወርዶልኛል ብሎ የተለያዩ ግጥሞችን ገጥሞ ሰዎችን ለማታለል እንደሞከረ ባለፈው አይተናል በቀጥታ ወደ ርዕሳችን ስንመጣ የዛሬ ትምህርታችን በዋነኝነት የሚያጠነጥነው ሐጀተል ወዳዕ ነው የመሰናበቻው ሐጅ ላይ ያተኩራል ከዛ በፊት ቀሪ የውፉዶች ወደ ረሱል ሰለላሁ ዐለይሂ ወሰለም የመጡ ሎኮች አንድ ሶስት አካባቢ ያሉ እነሱን እንመለከታለን ወፍድ አዝድ ሸኑአ የሚባሉ ሰዎች ወደ መልእክተኛው መምጣታቸው هي ايضا بدغامچም قبيله مشهوره في جهه اليمن يمن አቅጣጫ ላይ የምትታወቅ የሆነች ጎሳናት توافدوا برئاسه سورة بن عبد الله الازدي በሱረድ አማካኝነት ነው እሱ የመራቸው ወደ መዲና የመጡት فاسلموا سلموا ለመስለም ነው አላማ የመጡት ማለት ነው ለመከራከር እንደሌሎቹ በተወሰነ መልኩ እንዳጋጠሙት ማለት ነው እንደነሱ ሳይሆን በቀጥታ فاسلموا فامره عليهم ይሄን ሰው ሱራድ የተባለውን ሰው በእነዚህ በአዝድ ሸኑአ በሚባሉ ቀቢላዎች ላይ ረሱል ሰለላሁ ዐለይሂ ወሰለም መሪ ያደረጉ አሚር ያደረጉት ሌላ ትእዛዝ وامره ان يجاهد بمن اسلم ወደ አገሩ ሲመለስ በሰለሙ ወይም ከሙስሊሞች ጋር ሆኖ ጂሃድ እንዲያቆም من يليه من اهل الشرك ከአዝድ ሸኑአ ለጥቀው ወይም አጎራባች ላይ የሚገኙ ሌሎች ጎሳዎችን ሙሽሪኮችን እንዲዋጉ ረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ሰጧቸው ይሄ እንግዲህ ባጭሩ ነው ወፍዱ ጀሪር ኢብኑ አብዱላህ አልበጀሊ ይሄ እንግዲህ መጨረሻ አካባቢ ከሰለሙ ሰሃቦች ውስጥ ነው ጀሪር ኢብኑ አብዱላህ አልበጀሊ የሱሉኮች ወህድሙ ذي الخلصة የምትባለው ጣዖት ወይም ደግሞ ሐውልት መፍረሷ እነ ጀሪር አካባቢ ላይ የምትገኝ الكعبة اليمنية የየመን ካዕባ ብለው ነው የሚጠሯት እዛ ቦታ ላይ ከሚሰሩት አምልኮ ከሚፈጽሙት ነገር ተነስተው እቺ የየመን ካዕባ ናት ብለው የሰየሟት ናት ذي الخلصة ተብላ ትጠራለች ማለት ነው እቺ ጣዖት ተነዳለች وقدم على رسول الله صلى الله عليه وسلم جرير بن عبد الله البجلي متى ወደ መልእክተኛው وهو من مشاهير الصحابة جرير ከሚታወቁ ሰሃቦች ውስጥ ነው وكان لقبيلته بجيلة وخثعم
ለሱ ጎሳዎች ለሁለቱ እሱ በሚኖርበት ቀይ ላይ ሁለት ጎሳዎች አሉ በጂላ የምትባልና ኸሳዓም የሚባሉ ሁለት ታዋቂ ጎሳዎች አሉ ለነሱ ነበራቸው ሰነሙን ወማዕበድ የሚመለክ ሐውልት ጣዖት ነበራቸው ከቢር በጣም ትልቅ ሐውልት ነው يسمونه ذا الخلصة ብለው ይጠሩታል يضاهون به الكعبة ከካባ ጋር ያመሳስሉታል እዛ ካባ አለ ለኛም ካባ አለን አይነት ማለት ነው ልክ እንደ ካባ ነው የኛም እሚል እምነትና አመለካከት አላቸው فكانوا يقولون لازم ይሉ ነበር للكعبة لكعبة ይሏት ነበር الكعبة الشامية የሻም ካባ ሻሚያ ይሏታል መካ ላይ ያለችው ولمعبدهم للنسو لاملكو بوتا دغمو الكعبة اليمانية بلو يطرو نبر جرير كسلم بوهالا رسول صلى الله عليه وسلم من ديالس فقال رسول الله صلى الله عليه وسلم ألا تريحني من ذي الخلصة كذي الخلصة يا جرير أتقلقلني مالت رسول الله صلى الله عليه وسلم أتصرفني مالت هيدنا أفرسونه ملكته الله ውጪ የተመለከን ይረፍት የለኝም ይያሉ ነው ረሱል ሰለላሁ ዐለይሂ ወሰለም ረፍት እንዳገኘ ታረገኝም ያሉ فشكى اليه انه لا يثبت على الخيل ለረሱል ስርሞታ አሰማ ይሄንን ማያደርግበት ምክንያት ገለጸ እኔ መጓጓዣ ላይ ወጥቼ አልሰብትም ማለት የመቀመጥ ችግር አለብኝ እዛ ላይ ወጥቼ አረጋም ወድቃለሁ አላቸው ረሱል መድኃኒት فضرب بيده الكريمه በተከበረው بيده الشريف يا للاق باله وجاچو درتون رسول صلى الله عليه وسلم متى رغلت وقال له اللهم ثبته الله هو اصنعوا مغاغوجا لي وجعله هاديا مهديا وجعله ادرغو هاديا لغيره لروچن اميمرا مهديا لنفسه راسن دغمو يتمرا سو ادرغوا رسول صلى الله عليه وسلم ታዲያ فلم يسقط بعد ذلك عن فرسه ይላል ከዛ በኋላ ከመጓጓዣው ላይ ወድቆ ያቀ جرير بن عبد الله ونفر جرير الى ذي الخليصه وذا ذي الخليصه تنقسقس بتسطው ትእዛዝ መሰረት في 50 و100 راكب من قومه احمس ከሚባል ከህዝቦቹ ጎሳዎች ጋር ከ150 ሰዎች ጋር ሆኖ جرير ተንቀሳቀሰ احمس فرع من بجيله ከበጂላ فرع ናቸው ጎሳ ናቸው ታዲያ እዛ ደርሶ ለማፍረስ ማለት ነው فخرب ذلك البيت ሙሉ ለሙሉ ያንን ቤት አራቆተው አፈረሰው واحرقه አቃጠለው وتركه مثل الجبل الاجرب ለከክ እንዳስቸገረው ወይም ደግሞ ሰውነቱን እንደወረረው ግመል አድርጎ በታትኖ ተው وبعث ابا ارطاة الى رسول الله صلى الله عليه وسلم ابا ارطاة جرير لاكو ወደ رسول صلى الله عليه وسلم يبشره بذلك مفرس لملكتنيا وليابسر ابسراچو ብሎ ابا ارضا لاكو ማለት ነው جرير رسول فدعا رسول الله صلى الله عليه وسلم بالبركه لخيل احمس لا احمس فرسኞች رسول صلى الله عليه وسلم ببركه دعاء አደረጉላቸው ورجالها لا احمس ሰዎች 5 مرات 5 ጊዜ ببركه رسول صلى الله عليه وسلم دعاء አደረጉላቸው قطعي ظهور الأسود العنسي وقتله كولتو كذابوج وشتاموج يقرروا سو متى أسود العنسي يبالا رسول صلى الله عليه وسلم مناماتቸው يتاዩት ማለት ነው ጊዜውና ሰዓቱ ደርሶ ብቅ ማለቱን በተመለከተና እሱ ላይ እርምጃ መወሰዱ ያው ለተወሰነ ጊዜ የበላይ መሆን ችሏል ረሱል ሰለላሁ ዐለይሂ ወሰለም የመንን ሙሉ ለሙሉ ማለት በሚቻል መልኩ ፈትህ አድርገው የተለያዩ ዑማሎችን ዱዓቶችን ሹመዋል አስተዳዳሪዎችን አስቀምጠዋል በዚህ መሃል ነው የሰው ብቅ ብሎ የወጣው ወደ 700 አካባቢ የሚደርሱ ወታደሮችን ይዞ ማለት ነው በተወሰነ መልኩ የረሱልን ሰለላሁ ዐለይሂ ወሰለም ወታደሮችና ሰራተኞችን ለመበታተን ሞክረዋል ለ3 ወር አካባቢ አስጨንቆ ልክ ሙሰይለመተል ከዛብ የሱ ጉዳይ ተቀጣጥሎ ተጋግሞ እንደነበረው የመን ላይ አንድ ነብይ መጣ ወይም ነብይ ነገሰ በሚል ትንሽ ተወራለት وبينما استتب الامن والاسلام في اليمن يمن ውስጥ ሰላም ከተረጋጋ በኋላ እስልምናም ከተሰራጨ በኋላ
وعمال رسول الله صلى الله عليه وسلم متوافرون في جميع جهاته بيمن بهل مقطع يا رسول صلى الله عليه وسلم عمالوች ሰራተኞች በተሟላ ሁኔታ ከተሰየሙ በኋላ إذ ظهر الأسود العنسي أسود العنسي بكال من بلدة كهف حنان ከሚባል የመን አካባቢ ካሉ ከተሞች ውስጥ በቃለ في 700 مقاتل ወደ 700 የሚደርሱ ወታደሮችን ይዞ መጣ يدعي لنفسه النبوة والأمر ለራሱ ነብይነትንና ስልጣንን እየሞገተ እኔ ካሁን በኋላ ነብይ ነኝ ያለ መጣ وتقدم إلى صنعاء وزارم صنعاء ትባላለች የመን ዋና ከተማ ናት ወደ صنعاء ገባ واحتلها وررات صنعاء ثم تفاقم أمره ጉዳዩ በጣም ተሟሟቀ አንድ ነብይ መጣ እየተባለ በጣም መወራት ያዘ واشتدت فتنته ፈተናውን በጣም በረታ وقوي ملكه ስልጣኑ ጊዜ በጊዜ እየተነከረ የሚያስተዳድራቸው አገሮች እየጨመሩ መጡ حتى انحاز عمال رسول الله صلى الله عليه وسلم إلى أرض الأشعريين የመልእክተኛው የመን ላይ የተሾሙ የተለያዩ የስልጣን እርከኖች የተሰጣቸው ሰራተኞች እስኪጠጉ ድረስ ሆኑ ሁሉንም ግዛቶች ሁሉንም ሀገሮች እየለቀቁ ወጥተው አሽዓሪይን የአቢ ሙሳ አልአሽዓሪ ሀገር ወደዛ መጠጋትና ማፈግፈግ እስኪጀምሩ ድረስ በጣም ኃይሉ እየጨመረ መጣ ይዚህ ሰው وعامله المسلمون بالتقية ሙስሊሞች በጉዳዩ ላይ በዚህ በአስወድ አልዓንሲ ላይ ብዙ ዘልቀው ወይም ደግሞ በጉዳዩ ላይ ብዙ ሳይጋፈጡ በጥንቃቄ ጉዳዩን ማየት ያዙ ጉዳዩን በጥንቃቄ መስራራት ያዙ واستمر ذلك 3 أشهر የዚህ ሰውዬ ጉዳይ ለ3 ወራት አካባቢ ዘለቀ أو 4 أشهر ወይም ደግሞ ለ4 ወር ثم احتال عليه فيروز أي الديلمي وزملاؤه من الفرس كفرساويان فيروز የሚባል ሰው ዘዴ ዘየደና ያው ሊገለው ነው ይሄንን አስወድ አልዓንሲ وكانوا قد اسلموا ፈይሩዝና ጓደኞቹ ሰልመው ነበር ከፍርሶች ውስጥ የሰለሙ ናቸው ታዲያ በሲስተም فقتله فيروز أسود العنسي ይሄ ነብይ ነኝ ብሎ የሚሞግተውን አካል ገደለው واحتز رأسه ጭንቅላቱንም ቆረጠው ورماه خارج الحصن ከምሽጉ ውጪ የቀነጠሰውን አንገት ወረወረ ያኔ የሱ ወታደሮች ሲያዩ فانهزم اصحابه ይሄ ነብይ ነኝ ብሎ የሞገተው አካል ወታደሮቹ ተበተኑ وظهر الاسلام واهله ዳግም እስልምና በየመን ውስጥ ተንሰራፋ وتراجع نواب رسول الله صلى الله عليه وسلم الى اعمالهم የመልእክተኛው ሰራተኞች ወደ ቀድሞ ስራቸው ዳግም ተመለሱ وكتبوا بذلك اليه صلى الله عليه وسلم ያው አስወድ አልዓንሲ እንደተገደለና ቀድሞ የነበሩ በሱ የተወሰዱ ቦታዎችና አህጉሮች ተመልሰው እንደተቆጣጠሯቸው ለመልእክተኛው ደብዳቤ ላኩ ይሄ ሰው አልፏል ተገሏል እርምጃ ተወስዶበታል እኛም ደግሞ ወደ ቦታችን ተመልሰናል ሚል ደብዳቤ ከወራት በኋላ ሊደርስ ወይም ከቀናት በኋላ ሊደርስ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ተላከ وكان قتله قبل وفاة النبي صلى الله عليه وسلم بيوم وليلة የዚህ ሰው መሞት የአስወድ አልዓንሲ ረሱል ከመሞታቸው አንድ ቀን ከሌሊቱ አካባቢ ነበር የተገደለው ይሰው ረሱል ሊሞቱ አንድ ቀን ከነሌሊቱ ነው የቀራቸው ይሰው እርምጃ ሲወሰድበት በሌላ አነጋገር መልእክተኛው አለይሂ ሰላቱ ወሰላም መረድ ላይ ናቸው فاخبر به اصحابه መዲና ላይ ሆነው ወህይ መጥቶላቸው ሲገደል ለባልደረቦቻቸው ተገደለ ብለው ተናገሩ ثم وصل الكتاب كيمن يتلاكو دبدابي ግን ደረሰ في زمن ابي بكر الصديق ابو بكر በሳቸው ዘመን ስልጣን ከያዙ በኋላ ነው ደብዳቤው ቆይቶ የሰው እንደተገደለ የተላከው ደብዳቤ ወደ መልእክተኛው አለይሂ ሰላቱ ወሰላም የደረሰው ወደ አቡበክር የደረሰው ማለት ነው ሐጀቱል ወዳዕ የመሰናበቻው ሐጅ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሲራ ታሪክ መማር በጣም ከሚጣፍጡ በጣም ከሚያጓጉ ሁሌ ብንሰማው ሐቂቃ በጣም ማንሰለች የሆነ ዕውቀት ነው ያንን ሰው ማንነት ያንን ሰውን ታሪክ ያንን ሰውን ጀግንነትና ወኔ የሚቀሰቅስ ነው ረሱልና ሰለላሁ ዐለይሂ ወሰለም
ባልደረቦቻቸው ለእስልምና በምን ያህል ትንቅንቅ ላይ እንዳለፉ ለእስልምና ምን ያህል ዋጋ እንደከፈሉና እንደወደቁ ስናይ ዳግም የሞተው ልቦናችን በተወሰነ መልኩ ሊያንሰራራ ይሞክራል። ላኪን ማንኛውም ነገር ጅማሮ እንዳለው ሁሉ መጨረሻ አለውና የሲራ ደርሳችንን ልናጠናቅቅ የሶስት ወይም የአራት ክፍሎች የሚቀሩን ይሆናል ማለት ነው። ይሁንና የረሱልን ሰለላሁ ዐለይሂ ወሰለም ታሪክ በዚህ ልክ ተምረን እምንተወው ወይም እንደ ታሪክ አዳምጠን የምናዝንበት ወይ ከንፈራችን የምንመጥበት ሳይሆን የረሱልን ታሪክ ተምረን ልክ ረሱል ሰለላሁ ዐለይሂ ወሰለም በሄዱበት በተጓዙበት ጉዞ ለመጓዝ መጣር ግድ ይላል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። ይህ ታሪክ የሚወራው የሆነ ቁም ነገር እንዲወሰድ ነው። ከታሪኩ የሆነ እኛም ወደ ተግባር የምንለውጠው በሐያታችን እንዲኖር ነው። ሐጀቱል ወዳዕ የመሰናበቻው ሐጅ ይሉታል። ረሱል ሰለላሁ ዐለይሂ ወሰለም የተሰጣቸውን ተልእኮ ካጠናቀቁ በኋላ አላሁ ሱብሓነሁ ወተዓላ የልፋታቸውን የጥረታቸውን ውጤት ሊያሳያቸው ፈለገና ሐጀቱል ወዳዕ ላይ ያመጣቸው። ጀምዕ ገፊር በርካታ የሆነ ስብስብ ነው እዛ ጋር ያለው። ተቅሪበን ወደ 124,000 የሚደርሱ ሰሃቦች ናቸው። እንግዲህ ምን ያህል ትግል ታግሏል ረሱል ሰለላሁ ዐለይሂ ወሰለም በመካ ሰርጥ ላይ ወይም በመካ ላይ ብቻቸው፣ ከዛ ኸዲጃ፣ ከዛ አቡበክር፣ ከዛ ቢላል፣ ከዛ ዓሊ እያሉ በተወሰነ ሰው እየተተፋባቸው እየተደበደቡ የእንግዲህ ልጅ እየተጣለባቸው ከሀገር ተባረው ፈአድመኡሁ ቀውሙ ህዝቦቻቸው አድምተዋቸው ጥርሳቸውን ሰብረው ዛሬ የዛ ሁሉ ሰመራ ውጤት አላህ ሊያሳያቸው ፈለገና ወደ ሐጀቱል ወዳዕ አመጣቸው። ቀድሞውኑ አላሁ ስብሓነሁ ወተዓላ ዲኑን የበላይ እንደሚያደርግ ነግረዋል። ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊህ። መልእክተኛው ዐለይሂ ሰላቱ ወሰላም ለየብሉገነ ሃዛ ዲን አሉ ማ በለገ ለይሉ ወነሃር። ይሄ እምነት ይሄ እስልምና ዲን አሉ ቀንና ሌሊት የደረሰበት ይደርሳል አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ወላ የትሩኩ ላሁ በይተ መደሪን ወላ ወበሪን ኢላ አድኸለሁ ላህ። አንድም ቤት የለም ከተማ ውስጥ ገጠር ውስጥ ያለ አላህ ይሄን ዲን ቢያስገባው እንጂ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። እንግዲህ ዓለምን አዳረሰ። የዓለምን አጽናፍ እምነታቸው እያዳረሰ ቀጠለ ማለት ነው። ሐጀቱል ወዳዕ ማለት ነው። ሐጀቱል ወዳዕ ተብሎ ለምን ተጠራ ከተባለ መልእክተኛው ዐለይሂ ሰላቱ ወሰላም በተለያዩ ንግግሮቻቸው ሰሃቦቻቸውን ስለተሰናበቱ ኹጥባ ተደጋጋሚ የሆኑ መልእክቶችን በይዘታቸው እነዚያ መልእክቶች አንዳንድ አህካሞች ያልተብራሩ ያልተገለጹ ህጋቶችን ስላብራሩበት ወሲያዎችን ስላሉበት ስለተናገሩበት ሐጀቱል ወዳዕ የተባለው لأنه لم يحج بعدها ከዚህ በኋላ መልእክተኛው ዐለይሂ ሰላቱ ወሰላም ሐጅ ስላላደረገ ነው። ረሱል ሰለላሁ ዐለይሂ ወሰለም ሊሞቱ ተቅሪበን 3 አሊያም 4 ወራት አካባቢ በቀረበት ነው ይህን ሐጅ ያደረጉት። ጸጉራቸው ላይም ሆነ ጺማቸው ላይ ጥቂት ሽበቶች እንጂ አይታዩም ይላሉ አነስ ብን ማሊክ። በጣት ልንቆጥራቸው የምንችላቸው 10 ቤቶች ላይ ያሉ 13 እስከ 17 የሚደርሱ። እንግዲህ አንድ ሰው 63 ዓመት ሲሞላው ጸጉሩ በሽበት ይንቀለቀላል። መልእክተኛው ዐለይሂ ሰላቱ ወሰላም ጥቂት ሽበት ነው የነበራቸው። አቡበከር ካያቸው በኋላ ምን አለ? ያ ረሱላህ ሽበት በቀለብህ አላቸው። የአላህ መልእክተኛ ምን አሉ? አሸይበትኒ ሁድ አሸበተችኝ አሉ። ወልዋቂዓ ኢዛ ወቀዐት ልዋቂዓ ወልሙርሰላት ወኢዛ ሸምሱ ኩዊረት ወዐመ የተሳአሉ። እነዚህ ሀያዎች አሉ መልእክተኛው ዐለይሂ ሰላቱ ወሰላም በውስጣቸው የያዙት ተኽዊፍ ማስፈራሪያና ዛቻ ጸጉሬን ሽበት እንዲወጣ አድርገዋል አሉ መልእክተኛው ዐለይሂ ሰላቱ ወሰላም። እንግዲህ የአላህን ቁርአን በማስተንተን ሻበት ሻዕሩ ጸጉራቸው ሸበተ፣ እሱም ጥቂት ነው።
ولما تم إبلاغ الدعوة في أنحاء الجزيرة العرب بعرب دسيت أصناف الرسول صلى الله عليه وسلم دعوة تري مدرسنا متلاقق تكتلو وأوجد الله طائفة من المؤمنين الله لما لتنياو دعوة ناتلكو كمؤمنو شفراوجن كاسجن بهالا تكفل بحفظها الدين دين إسلام عندما يطبق الله على فينة موسد وبإبلاغها إلى أقصى أرض الله ودمريت اللبات علي بمدرس لي الله على فينة موسد هذا رسول تروال دكموال لنا قصلوال لنا قدر الله أن يري رسول الله صلى الله عليه وسلم ثمار جهده المتواصل قبل أن ينتقل إلى الله ملكتنيا ودا الله كما الزواراتشو ودا آخرا كما لفاتشو وفيت الله ليا ساياتشو فلقا من ثمار جهدي يترتاتشو فري المتواصل بتام زوتر تكراتي نبر لها سوستامت يتدرق ترتنا لفاتن فريو من اندن مسل ليا ساياتشو الله فلقنا فأكرمه الله بحجة بيته المكرم ይሄንን የተከበረውን ቤታቸውን አላህ እንዲዘይሩ በማድረግ አላቃቸው في ذي الحجة سنة 10 በذو الحجة ወር በ10ኛው ዓመት ولما أراد صلى الله عليه وسلم الحج أذن به في الناس يا الله ملكتني حج لما درك ሲያስቡ ለሰዎች አወጁ يا الله ملكتني በዚህ ዓመት حج ሊያደርግ ነው ታዲያ እናንተም ኑና አብራችሁ حج አድርጉ ከሱ የረሱል ሰለላሁ ዐለይሂ ወሰለም ሐጅ ማድረግና በሐጁ ላይ የሚያደርጓቸው እንቅስቃሴዎች ሁሉ ለኡመታቸው አስተማሪ ነው እንደ ትምህርት ነው ሁሉም ሰው በሳቸው ሐጅ ኢቅቲዳ ለማድረግ እሳቸው የሰሩትን ለመስራት ከያጽናፉ ተሰበሰበ ሁሉንም ሐጅ ውስጥ በሰሩ ቁጥር የአላህ መልእክተኛ خذوا عني مناسككم የሐጅ ስራችሁን ከኔ ያዙ አሉ فاجتمع بالمدينة بشر كثير مدينة لاي هنا واج تكتلو بدان بركاتا سوي تسبسوا فلما كان يوم السبت ل5 بقين من ذي القعدة لذو القعدة لقروا أمس كناتوج يقدامي لات وهو اليوم السادس والعشرون منه كذي القعدة هيا سدستنيا وكان مالتهم ترجل يا الله من التنيا زوراتشونا بدر والدهن كبات تكب ولبس إزاره ورداءه شرطاتشوننا كتاتشون لبسوا وانطلق من المدينة بعد صلاة الظهر يظهر صلاة كسجل بوهلا حج لما أدرك تنكساكس وانطلق من المدينة بعد صلاة الظهر يظهر صلاة كسجل بوهلا كمدينة ودو حتى بلغ ذا الحليفة أما التبال يا مدينة سوج يميكات ويم يحرام بوتاتشونو الزابوتا اسكي درسو درس قبل أن يصلي العصر عصرا كما سجلات وفيت الزاقا درسو ذا الحليفة أما التبال ميقات أهل المدينة ذاك درسوا بهلا يا الله ملكتني عليه الصلاة والسلام فصلاها بها ركعتين ذا الحليفة علي عصر ولا تركع درقوا مسافر ناتشونا ولا تركع سجدوا ثم بات بها الزو ذا الحليفة أدوا فلما أصبح قال ذا الحليفة علي بالقوا جزي الله ملكتني أنديالو آتاني الليلة آتي بالفتشو على ليت يهونا مجي ملتوني على من ربك قتل يوم ملائكة فقال علي صلي في هذا الوادي المبارك بزيه بالتبارك شلق ولا يسجد وقل بل إحرام نقدي عمرة في حج بقبع عمرة في حج يعني حجنا عمرة مالتنا باندك سكاسي وين باندك جزو كذي بفيت بحج ورست بجاهلية زمن የሚሰሩት ሐጅን ብቻ ነው በሐጅ ወሩስጥ ወይም በሐጅ ስራ ላይ ዑምራን አያስገቡ وقل عمرة في حج بلال وكان هذا يهنب بلال رسول صلى الله عليه وسلم وكان هذا إباحة للعمرة في أيام الحج بحج كاناتوች ውስጥ ለዑምራ ፍቃድ መስጠት ነበር ይሄ وقل عمرة في حجة ከሐጅ ጋራ ዑምራ መስራትን በል ሲባሉ ይሄ ምን ያሳያል በሐጅ ቀናት በሐጅ ጊዜያት ዑምራ መስራት እንደሚቻል ፍቃድ መስጠትን ያሳያል وكان اهل الجاهليه يرونها من افجر الفجور ከከባድ ወንጀል አድርገው ነበር اهل الجاهليያዎች የሚመለከቱት በሐጅ ቀን ላይ ወይም በሐጅ እንቅስቃሴ ላይ ዑምራን መተግበር
ያው ይሄ አንዱ ከሩቅ ካለም አጽናፍ ለሚመጡ ሰዎች በአንድ ጉዞ ለሁለቱም ሁለት ጉዞ ከሚያደርጉ በአንድ ጉዞ ሁለቱንም አሳክተው እንዲመለሱ ማቅለል ነው በአንድ ድንጋይ ሁለት ወፍ ማለት ነው ثم اغتسل رسول الله صلى الله عليه وسلم قبل الظهر كظهر بفيت الزاو ذا الحليفة عليه ولو تعتب وتطيب في رأسه وبدنه بطيب فيه مسك راساتشون ملكتني عليه الصلاة والسلام أصوابوا بشطوب تتكموا ثم لبس إزاره ورداءه كذابها لا شرطاتشوننا قابعاتشون لبسوا ثم صلى الظهر ركعتين ذا الحليفة عليه ملكتني عليه الصلاة والسلام ظهر ولا تركا سجدوا وأهل بالحج والعمرة في مصلاه إذا الظهر يسجدوا بتبوتا علي إحلال درجوا بحجنا بعمرة لبيك حجة وعمرة وقرن بينهما بولت مهال مقارن يعني أيازو مالتنا يا مالتنا يحج سراوش عندما تاكل صوص تاينت ناتشو قارين الله متمتع الله مفرد الله يا الله مالتنا من ناتشو قارين ناتشو مالتنا زي لا يبان له من وزنه قارين ناتشو ሁለቱንም አጣምረዋል ሀዲ ያስፈልጋል ሀዲ ነተዋል ስራቸው እስኪጨርሱ ድረስ አይፈቱም ማለት ነው ሙተመቲ ስላልሆኑ ጥሩ فقال على ملكتኛው ሲሐርም اللهم لبيك عمرة وحجا له ሁለቱንም ማለት ነው ሙቅሪን ነው ثم لبى ከዚያ ተልቢያ አለ لبيك اللهم لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك وكان أحيانا يقول بزي قزول عندنا ليل نبر لبيك إله الحق يلو نبر ملتني عليه الصلاة والسلام ذا الحليفة انقري إحلال بوتانو زابوت عليه ملتني عليه الصلاة والسلام لحجنا لأمراء إحرام درقوان ثم خرج من المصلى كسجدوا بوتاوتو فركب ناقته قصوى متبالو عن قملاتشو قالبوا وأهل مرة أخرى بدقامي هونم إحلال دربوا فلما استوت به البيضاء أحل أيضا بيضاء مبال بوتالا يمسيد رسوهنم دقامي إحلال درقوان هدي زوالنا وأشعر هديه هديات شونم إشعار درقوان إشعار مالد لا هدي يتندو ميمتو مسواتي ميهونو ነገሮችን መቀባት ማለት ነው አሽዓራ ማለት እሱ ነው እዛ እንደሚታረዱ ለርድ የሚነዱ ከመዲና ወደ መካ መሆናቸውን ለመግለጽ ማለት ነው واشعر هديه بعد الصلاه كصلاه بحاله وقلدها بذل حليفه ذل حليفه ላይ ደግሞ የተለያዩ ቀላይዶች ማንጠልጣያዎች አስገብተውላቸዋል ገመዶች ማለት ነው እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሐጅን ለመረዳትና ለመማር ሐዲስ የጃቢርን ሐዲስ መሐፈዝ አሊያም በትክክል መረዳት ያስፈልጋል የጃቢርን ሐዲስ የተረዳ ሰው ሙሉ ለሙሉ የረሱልን ሰለላሁ ዐለይሂ ወሰለም ሐጅ ማድረግና አድርጎ መመለስ ይችላል ይላል ثم واصل سيره حتى دنا من مكة ጉዟቸውን የአላህ መልእክተኛ ቀጠሉ መካ እስኪቀርቡ ድረስ فبات بذي طوى مكة أقربيا لي ذي طوى يتبالى بوتا لي ملكتنيا صلى الله عليه وسلم عدر وصلى به الفجر مكة سيقبو ذي طوى يتبالى بوتا لي فجر سجدوا ثم اغتسل ومضى داقم تاتبونا قتلوا حتى دخل المسجد الحرام مسجد الحرام اسكي قبو درس بس انت كان الرسول ከመዲና የተነሱት ለዙል ቀይዳ በቀሩ 5 ቀናቶች ነው ወይም ዙል ቀይዳ ወር 26ኛው ቀን ላይ ነው እዚህ የደረሱት وذلك صباح يوم الأحد ل40 مضينا من ذي الحجة ከذي الحجة ላለፉ 4 ቀናቶች ማለትም ከذي الحجة ስንት ቀን ተቆጥሯል 4 ቀናት ተቆጥረው ነው የደረሱት መልእክተኛው አለይሂ ሰላቱ ሰላም የሁድ ቀን ነበር ንጋት ላይ የደረሱት ወደ 9 ቀን ወይም ወደ 8 ቀን አካባቢ ፈጅቶባቸው ማለት ነው ወደ ዛሬ የሰዓት ወይም የደቂቃዎች ጉዞ በፕሌን ማለት ነው ዞሮ እነዚህ የሐጅ ጊዜያቶች ናቸው የሐጅ ስራ የሚጀምረው እንደምታውቁት 8ኛው ቀን ላይ ነው ማንኛውም ተጓዥ እስከዛ ዕለት ድረስ
ወደ መካ ማቅናት ይችላል የአላህ መልእክተኛ ግን በዚል ሒጃ አራተኛው ቀን አካባቢ ነው የደረሱት ቀሪ ቀናቶች አሏቸው እስከዛ የዑምራን ስራ መስራት ይቻላል ማለት ነው የዑምራን ስራ መስራት ይችላል فطاف بالبيت هذا ገቡ በኋላ ጧፍ አደረጉ وسعى بين الصفا والمروه በصفاና በመርዋ ላይ መልእክተኛው አለይሂ ሰላቱ ወሰላም ሳይ ያደረጉ እና ባንዱ ላይ ሆነው ወይ መርዋ ወይ ሶፋ ላይ ሆነው ምን አሉ الحمدلله الذي صدق وعده ونصر عبده وعز جنده وهزم الاحزاب وحده يا والله يرداቸውን ቃሉን እውን ያደረገላቸውን አላህ አመሰግኑ እነዚያን እዚህ ቦታ ላይ እዚህ ከባቢ ላይ እዚህ ስፍራ ላይ አትቀርብም ጧፍ አታረግም ሲሉ የነበሩ ሰዎችን ሁሉ አላህ ምን አደረገላቸው በታተነላቸው ثم قام باعلى مكه عند الحجون حجول የምትባለው ከፍታማ ቦታ ላይ ቆይታ አደረጉ ያው ጧፉ ተጠናቆ ولم يعود الى الطواف ዳግም ወደ ጧፍ አልተመለሰም وبقي في احرامه አልተፈቱም የአላህ መልእክተኛ እዛው ኢህራማቸው ላይ ቆዩ ምክንያቱም መልእክተኛው አለይሂ ሰላቱ ወሰላም ቃሪን ናቸው ብለናል ሙተመቲ አይደለም ሙተመቲ ከሆነ ዑምራ ከሰራ በኋላ የሐጅ ቀናቶች እስኪደርሱ ድረስ ምን ያደርጋል ተፈቶ ይቆያል لانه كان قارنا يا الله መልእክተኛ ቃሪን ስለነበረ ኢህራሙ ላይ ቆየ ማለትም جمع بين احرامي الحج والعمره በሁለቱ በሐጅና በዑምራ ስራዎች ሰብስቦ ነበር የአላህ መልእክተኛ ሁለቱንም ለመስራት ነው የመጣው ያን ብቻ አይደለም لكونه قد ساق الهدي هادين ነቶ ነበርና በኢህራሙ ላይ የቆየ ታዲያ ይህን ተከትሎ አመረ كل من ساق معه الهدي ከሳቸው ጋር ሀዲን የነዳ ሁሉ አዘዘ أن يبقى في إحرامه إحرام لي እንዲቀር ማለት ነው እንዳይፈታ وأما من لم يسق معه الهدي ከሳቸው ጋር ሀዲን ያነዳማ فأمره أن يقصر رأسه ጸጉሩን እንዲያሳጥር አዘዙ መልእክተኛው አለይሂ ሰላቱ ወሰላም بعد الطواف والسعي سعينا طوافا ካደረገ በኋላ አሳጥራለ መልእክተኛው አለይሂ ሰላቱ ወሰላም በሌላ ጊዜ ያሳጠረው ለምንድነው በሌላ ጊዜ ሐጅ ላይ የሐልቅ ዕለት አለ ደግሞ የውመ ነህር ማለት ነው ያን ቀን ለምን እንዲመች ለመላጨት እንዲመች ማለት ነው ወይም ለማሳጠር ويحل حلالا تاما የተሟላ የሆነ ተፈቶ ሙሉ ፍቺ ማለት ነው ተፈቶ እንዲቆይ መልእክተኛው አለይሂ ሰላቱ ወሰላም ሀዲን ያነዳውን አካል ሁሉ እንዲፈታና እንዲላጭ ወይም እንዲያሳጥር አዘዙ ማለት ነው እንዲያሳጥር አዘዙ ያ ማለት ወይተመታ على الحج حج እስኪደርስ ድረስ ያው የገቡት ዙልሂጃ 4 ነው ብለናል ወዲያውኑ የዑምራ ስራ ተሰርቷል ከዛ በኋላ መፈታት ይቻላል ማለት ነው ሀዲያ ላይ ያዙ ሙተመቲ ናቸው ሙተመቲ ማለት በራሱ የሚጠቃቀም ማለት ነው እዛ ቀናቶች ጋር እስኪደረስ ድረስ ويجعل عمله هذا عمره ይሄ ተፈታው ግለሰብ እና አካል ይሄን ስራውን እስካሁን የሰራው ወደ ካዕባ ደርሶ ጧፍ አድርጎ ሳይ አድርጎ እነዚህን እንቅስቃሴዎች ከዚያ በኋላ ካሳጠረ በኋላ ይሄን እንቅስቃሴውን አድርጎ ይቆጥራል ዑምራ አድርጎ ይቆጥራል ማለት ነው ይሄን ስራው سواء كان قد احرم بنيه الحج يا كان بحج نيام نيته يمطا او العمره وين بعمره او كليهما እስከዚህ ሰዓት ድረስ የመጣው ይሰውዬ ካጣጫው ለሐጅ ብሎ አሊያም ለዑምራ ብሎ ወይም ለሁለቱም ብሎ መጥቷል ይሰው ሙተመቲም ሆኖ መጥቷል ዞሮ ዞሮ ሐዲን ለያዘም ስለዚህ ይሰው ተፈቶ ይቆያል ማለት ነው ይሄን ስራው ዑምራ ብሎ ይቆጥራል ከዛ በኋላ የሐጅ ቀናቶች ሲደርሱ ዳግም ለሐጅ ይሐረምና እንቅስቃሴውን ይጀምራል የሐጅ ስራዎችን ይሰራል ታዲያ ረሱል ሰለላሁ ዐለይሂ ወሰለም ቃሪን ናቸው አለ የሐጅ ስራዎች ክንዋኔዎች 3 ናቸው ቃሪን አለ ሙተመቲ አለ ሙፍሪድ አለ ብለናል የቱ ይሻላል በሚለው ኺላፍ አንስተዋል አንዳንዶቹ ሙተመቲ መሆን ይሻላል ለዚህም መልእክተኛው አለይሂ ሰላቱ ወሰላም ምናሉ وقال لو استقبلت من امري ما استدبرت لما سقت الهدي ولا جعلتها عمره ولا احللت لك ዑምራን ሰርተው የተፈቱ ሰዎችን ማድነቅ ነው ዑምራን ሰርተው የተፈቱ የሐጅ ቀናትን ተፈተው እየጠበቁ ያሉ ሰዎችን ማድነቃቸው ነው ከነገሬ አሁን የተቀጣጨውትን ባይኖረን ኖሮ እንደማለት ነው አሁን የተዘጋጀውበትና እየሰራውትን የተቀጣጨውት ነገር ባይኖር ኖሮ ጀርባ በሰጠው ነበር ሀዲን ባነዳ ኖሮ አሉ ሀዲን መንዳቴ ግን
እንዳልፈታ አድርጎኛል ወለጀዐልቱሃ ዑምራ እስካሁን የሰራሁትን ስራ ዑምራ አድርገው ነበር ከዚያ ወላ አህለልቱ እኔ መፈታ ነበር አሉ መልእክተኛው አለይሂ ሰላቱ ወሰለም ይህ ንግግራቸው የሚወሰደው ሙተመቲ የሆነ ሰው ዑምራን ሰርቶ ተፈቶ ከዚያ ለሐጅ ቀናቶች ራሱን የሚጠባበቅ ሰው የተሻለ ተግባር ነው በእነዚህ ሶስት እንቅስቃሴዎች ያሉ ሰዎች መረጃቸው ይሄን ያነሳሉ فحل من لم يكن معه هدي ዞሮ ዞሮ ሀዲ የሌላቸው ሰዎች ተፈተው የሐጅ ቀናቶች እስኪደርሱ ድረስ ጠበቁ እንግዲህ የሐጅ ቀናቶች እንቅስቃሴያቸው የሚጀመረው የውመ ተርዊያ የስምንተኛው ቀን ከስምንተኛው እስከ ሐጅ ማብቂያ ቀናቶች የራሳቸው የሆነ ስያሜ ያላቸው ስምንተኛው ቀን የውመ ተርዊያ ይባላል ዘጠነኛው ቀን የውሙ ዓረፋ አስረኛው ቀን የውመ ነህር እንለዋለን ከዛ የውመ ነፈር يوم النفر الثاني يوم النفر الثالث يتبالو يتطرالو ማለት ነው የአያመ ተሽሪቅ መለታቶች ስምንተኛው ቀን ላይ ثم توجه صلى الله عليه وسلم يوم الترويه يترويه አለት የአላህ መልእክተኛ ተንቀሳቀሱ ተቅጣጩ وهو اليوم الثامن من ذي الحجه ከذي الحجه ስምንተኛው ቀን ነው ወዴት ሄዱ ረሱል ከተባለ ኢላ ሚና ሁጃጆች ወደ ሚና ሄዳሉ واحرم للحج كل من كان قد حل تفتو የነበረው ሁሉ በአጠቃላይ ተፈቶ ከዚህ በፊት የተከለከለውን ስራ እየሰራ የነበረው የሆነው አካል ይህ ቀን ሲደርስ ምን አደረገ ኢህራም አደረገ ማለት ነው ወደ ሐጅ ለሐጅ ደግሞ ኢህራም አደረገ فصلى بمنى 5 صلوات መልእክተኛው ሰለላሁ ዐለይሂ ወሰለም ሚና ላይ 5 ወቅት ሰላቶችን ሰገዱ ማለትም الظهر والعصر والمغرب والعشاء والفجر ሰገዱ ስምንተኛው ቀን ማለት وصلى الرباعيه አራትዮሽ የሆኑ ሰላቶችን ሰገዳቸው منها ركعتين ያረገ ቀስራ ያሳጠረ ሁለት ረካ ሰገደ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ዙህር አስርንና ኢሻ የስምንተኛው ቀን ተጠናቀቀና ثم اجاز من منى بعدما طلعت الشمس ዘጠነኛው ቀን ላይ ፀሐይ ከወጣ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ዓረፋ መጡ ثم حتى اتى عرفه فوجد القبة قد ضربت له بنمرة እንግዲህ ዓረፋ ላይ ዛሬም ቢሆን በጣም በርካታ የሆኑ ድንኳኖች ሜዳው ላይ እናያለንና ለመልእክተኛው ሰለላሁ ዐለይሂ ወሰለም አስቀድሞ ድንኳን ተሰራላቸው እዛ ቦታ ላይ ዓረፋ ላይ ማለት ነው فنزل بها ዓረፋ ተራራ ስር ለጥ ያለው ሜዳ ላይ ድንኳን ተመንቶላቸው رسول صلى الله عليه وسلم እዛ ቦታ ላይ ተቀመጡ فلما زالت الشمس ፀሐይ ስትዘነበል ዘጠነኛው ቀን ركب القصوى قصوان قالم واتى وادي عرنا የምትባለው አንሸለቆ መጡ ታዲያ በዚህ ዕለት وقد اجتمع الناس حوله ወደ 124000 የሚደርሱ ሰዎች በዙሪያው ተሰብስበዋል فقام فيهم خطيبا ንግግር አድራጊ ሆኖ በመሃላቸው መልእክተኛው አለይሂ ሰላቱ ወሰለም ቆመ ለ124000 ሰው ሊያሰማ አላህ ደረሰላቸው ንግግራቸው فحمد الله واثنى عليه وتشهد اللهنا مسكن اللهنا ودسوا واوصى بتقوى الله اوصيكم بتقوى الله على ملكتنا ثم قال فيما قال እንግዲህ እነዚህ ቀናቶች የመጨረሻ ጊዜያቶቹ ስለሆኑ በጣም ውድ ንግግሮች ናቸው መቋጫና መቀምቀሚያዎች ናቸው ከተናገራቸው ውስጥ መልእክተኛው ايها الناس ሰዎች ሆይ اسمعوا قولي ንግግሬን ስሙ فاني لا ادري لعلي لا القاكم بعد عام هذا ከዚህ ዓመት በኋላ ላገኛችሁ ይችላል بهذا الموقف ابدا በዚህ موقف መቆሚያ ላገኛችሁ ይችላል የተወሰኑ ጥያቄዎችን አቀረቡ ረሱል ሰለላሁ ዐለይሂ ወሰለም اي شهر هذا ይወር ምን ወር ነው አሏቸው الله ورسوله اعلم على صحابه ያውቁታል ወሩ አላህና መልእክተኛው ያውቃሉ አለና فسكت حتى ظننا انه سيسميه بغير اسمه ይሄንን ወር ካለው ስም በሌላ ስም ይጠሩታል እስከምን ድረስ መልእክተኛው ሰለላሁ ዐለይሂ ወሰለም ዝም አሉ አለይሳ ذي الحجه አሉ ከዛ ذي الحجه አይደለም እንደ ይወራ ነው ሰለላሁ ዐለይሂ ወሰለም قلنا نعم او اي بلد هذا ይህ ሀገር ምን ሀገር ነው قلنا الله ورسوله اعلم فسكت حتى ظننا انه سيسميه بغير اسمه
ሌላ ስም ይሰጡታል እስከ ድረስ መልእክተኛው ዝም ማለት ነው ሌላ ስም ሊያወጣለት ነው ብለን እስክናስብ አለይሰት በልዳ አይደለችም እንደ አብሮ ሰው መካ አይደለችም ብቻ ነው ተመለሱና ይቀምን ቀልማራቸው قلنا الله ورسوله አለ አሁንም ዝም አለ መልእክተኛው ለዚህ ቀን ሌላ ስም ወይ ሌላ ስያሜ ይሰጡታል ብለን እስክንጠረጥር ድረስ አለይሳ هذا يوم النحر ይሄ يوم النحر አይደለም አሉ መልእክተኛው አለይሂ ሰላቱ ወሰለም እነዚህ ሁሉ ማሳሰቢያዎች ማንቂያዎች ለምን ተፈልገው ነው ከተባለ ኢነ ዲማአኩም ደሞቻችሁ ወአምዋለኩም ንብረቶቻችሁ ወአዕራضኩም ክብሮቻችሁ حرام عليكم በእናንተ ላይ حرام ናቸው ከሁርመት يومكم هذا የቀን ምን ቀን የተባለው يوم النحر ይህ ቀን አላህ ዘንድ እንደተከበረው ሁሉ ያንዳችሁ ገንዘብ ያንዳችሁ ደም ያንዳችሁ ክብር በሌላኛው ላይ حرام ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም في شهركم هذا የዙል ሒጃ ወር እንደተከበረው ሁሉ في بلدكم هذا በዚህ ሀገራችሁ እንደተከበረው ሁሉ አሉ የተለያዩ የነበሩ ነገሮችን መልእክተኛው አለይሂ ሰላቱ ወሰለም ውድቅ ወደ ማድረግ መጡ ከእስልምና የበላይ ከመሆን ጋር ተያይዞ ከዚህ በፊት የነበሩ የጃሂልያ ጉዳዮችን በአዋጅ መልክ መልእክተኛው አለይሂ ሰላቱ ወሰለም መሻር ጀመሩ አላ كل شيء من امور الجاهليه موضوع تحت قدمي አዋጅ ከጃሂልያ ስራዎችና ተግባራቶች ሁሉ በአጠቃላይ በዛሬው ዕለት ውድቅ የተደረገ ነው ከግሬ ስራ ነው ودماء الجاهليه موضوعه የጃሂልያ ደም ውድቅ ነው አሉ وان اول دمع اضع من دمائنا ከደሞቻችን ከራሳቸው ጀመሩ መልእክተኛው አለይሂ ሰላቱ ወሰለም ካለን ልንበቀለው ከሚገባን የመጀመሪያው ውድቅ ማድረገው ደም አሉ دم ابن ربيعه بن الحارث يا ربيعه بن الحارث دم نوال وكان مسترضعا في بني سعد استتبع صونبا فقتلته خذيل المتبال ጎሳ ገላው ያ ማለት እኛ አንበቀልም ወድቆ ሆኗል ነው በእኛ እንጀምራለን አሉ መልእክተኛው አለይሂ ሰላቱ ወሰለም ወሪበል ጃሂልየቲ መውዱዕ የጃሂልያ አራጣም ወድቀ ነው ከዛሬ ጀምሮ አሉ ማለትም ከዚህ በፊት በጃሂልያ አራጣ መሰረት እየወለደባቸው ወለደ የመጡ በጣም በርካታ ሰዎች አሉ ይሄ ሁሉ አራጣ ውድቅ ነው አሉ መልእክተኛው አለይሂ ሰላቱ ወሰለም ወአወሉ ሪበን አضع من ربائنا ከሪባዎቻችን ከአራጣዎቻችን የመጀመሪያው ውድቅ ማድረጋው ነው ربا العباس ابن عبد المطلب يا قوتين عباس نوار فإنه موضوع كلما نو ودكن واتقوا الله في النساء رسول صلى الله عليه وسلم بلدوا بازنوت أدرا كباتشو نقروች ውስጥ واتقوا الله في النساء በሴቶች ላይ በጣም አደራ استوصوا بالنساء خيرا በሴቶች መልካምን አደራ ተባባሉ ጉዳዩ በጣም ከባድ መሆኑን ነው የሚያሳየው ከዛ ምን አሉ فإن المرأة خلقت من ضلع ሴት ልጅ የተፈጠረችው አሉ መልእክተኛው አለይሂ ሰላቱ ወሰለም ከጎድን አጥንት ነው وإن أعوج ما في الضلع أعلاه ከጎድን አጥንት ደግሞ የተጣመመውና የተበላሸ ከፍታማ ከፍ ያለው ነው አሉ መልእክተኛው አለይሂ ሰላቱ ወሰለም ታዲያ ያንን የጎድን አጥንት ለማስተካከል ወይም ለማቆም ብትሞክር ምን ታደርገዋለህ ተሰብሯል ግን ልክ እንደዚያው እንደተጣመመ ልትጠቀምበት ከሞከርክና ከፈለክ ትጠቀምበታለህ ሴትም ልክ እንደዚህ ናት አሉ መልእክተኛው አለይሂ ሰላቱ ወሰለም እንዲህ ነው የተፈጠሩት በሆነ ባህሪያቸው ላይ ግትር ብለን አልነቃነቅም ብለን ከዚህ ምንም ተናዙል አያደርግም ብለን ልትኖራቸው ብትሞክር የመጨረሻው አማራጭ ፍቺ ነው የሚሆነው ተለያይተ መኖር ነው የሚሆነው واتقوا الله في النساء ሴቶች ላይ አደራ ልትጨክኑባቸው ክብራቸውን ልታንቋቋሿቸው የተለያዩ ጫናዎችን ይሄን አላደረግሽም ይሄን አልሰራሽም በዚህ ላይ አልቆምሽም ብላችሁ ልታጨናንቋቸው አይገባም فإنكم أخذتموهن بأمانة الله ሴቶችን እኮ በአላህ አማና ነው ያዛችኋቸው واستحللتم فروجهن بكلمة الله ብልቶቻቸውን ተፈቃጅ ያደረጋችሁት እኮ በአላህ ቃላቶች ነው ኒካ ታስሮ ኹጥባ ተነቦ የተለያዩ የቁርአን አንቀጾች ተቀርተው ነው ስለዚህ ይህን አማና በአግባቡ ልትወጡ ይገባል ወንዶች ነን ብላችሁ እነሱን ልትጨቁኑ ልትበድሉ
ከፈለግሽ ሂጂ ከፈለግሽ ወደዛ በይ ልትሉ አይገባም። ጥሩ ወለኩም እንግዲህ ወንዶች በሚስቶቻቸው ላይ ያላቸውን ሐቅ ሊጠቅሱ ነው መልእክተኛው አለይሂ ሰላቱ ወሰለም። ከዛ በመቀጠል ደግሞ ሴቶች በባሎቻቸው ላይ ያላቸው ሐቅ ወለኩም አለይሂና ለእናንተ እኮ አላችሁ አላ ዩጢዕነ ፍሩሸኩነ አሐደን ተክረሁነሁ የምትጠሉት የሆነውን አካል ወይም የምትጠሉት የሆነን ግለሰብ ወደ ቤታችሁ አስገብተው ፍራሻችሁን ወይም ምንጣፋችሁን ላያስረግጡ ለእናንተ አለላችሁ። ያለ እናንተ ፍቃድ ወደ ቤታችሁ ማንም እንዳይመጣ ይሄ እናንተ ሐቅ ነው የወንዶች ማለት ነው። فإن فعلنا ذلك ከዚህ ከሰሩ ተላልፈው فضربوهن ضربا غير مبرحين እነሱን ግረፏቸው ማያቆስል የሆነ መግረፍ ማለት ነው። አንድ ባል ሚስቱን ሊገርፍ ይችላል ማለት ነው። ያ ግርፋት ወይም ያ እርምጃ የሆነ የሚያቆስል አይ እኔ ግረፍ ተብያለሁ ብሎ ጥርሷን ቢያወልቅ እንዴ ግረፍ ተብያለሁ ብሎ የሆነ አካል ቢያጎል ይሄ አግባብ አይደለም። የድሮ አባቶች አላንጋላቸው ቤት ላይ አላጋው ይተለጠላል ሴቶቹ ባለ ዛሬ አንድ ባል ተነስቶ የሆነ አላንጋ የሆነ ዱላ ሊያነሳ ቢሞክር ተመልሶ ከፊት ለፊቱ ሌላ ዱላ ይስላል። ከዛ ተባደረ ከመጀመሩ ነው የምትፈታኝ። ይሄ አደብ ነው። ሴቶች በዚህ ልክ ከባሎቻቸው ጋር ተፈራርተው ስርዓትን ልክም በሚያልፉበት ጊዜ ተገቢ የሆነውን ቅጣት ማስቀመጥ እንዳለባቸው ያሳየናል። ወለሁና አለይኩም ለሴቶች ደግሞ አላቸው በእናንተ ላይ ሪዝቁሁን እነሱን መረዘቅ የእናንተ ኃላፊነት ነው። ወኪስወቱሁን ማልበስ ቢልማዕሩፍ በመልካም ቢልማዕሩፍ ማለት አካባቢያቸው ላይ ሴቶቹ ሲኖሩ ለነሱ አምሳያ ሴቶች እንደ ልብስ ሊለብሱ ባልየው የሚያወጣውን ወጪ አይነት እንደ ምግብ ሊመገቡ ባልየው የሚያወጣውን ገንዘብ ሊያወጣ ይገባል ማለት ነው። አረ እኔ አይመለከተኝ አግብቼሻለሁ አንቺ የራስሽን ወጪ ቻይ እኔ የራሴን ወጪ እችላለሁ ማለት የለበትም። ይሄ እሱ ኃላፊነት ነው። ኒካህ ከማሰሩ ተከትሎ ከሚመጡ ግዴታዎች ውስጥ ነው። አንዳንድ ወንዶች የራሳቸው ግዴታ በማይመስል መልኩ ሲቀለቡ ሲደለቡ በሴቶች ይታያል። ምንም ሚስቶቻቸውን ልጆቻቸውን የማያለብሱ ማለት ነው። ራሳቸውን ግን በደባል ሱስ የሚጠግኑ በጣም በርካታ የሆኑ ሰዎች አሉ። ይሄ አንድ ሰው ያለበትን ግዴታ የትዳርን ዓላማ እና ኃላፊነት አለመረዳት ነው። وقد تركت فيكم ما لن تضلوا بعده إن اعتصمتم به يا رسول الله صلى الله عليه وسلم በእናንተ ላይ ትቻለሁ ከሱ በኋላ ማጠሙበትን አጥብቃችሁ ከያዛችሁት አሉ ኪታቡላህ የአላህን ኪታብ ይሄን ትችላችኋለሁ እኔ ባልፍ وأنتم تسألون عني እናንተ ስለኔ ትጠይቃላችሁ فما أنتم قائلون እናንተ ምን ባዮች ናችሁ ስለኔ አላህ ሲጠይቃችሁ ምንድነው የምትመልሱት? ለራሱ ሰሃቦች 1000 ወይም 124000 ሰሃቦች قالوا نشهد أنك بلغت وأديت ونصحت أنت ኃላፊነትህ እንደተወጣህ ተልኮህን እንዳደረስክና እንደመከርክ እንመሰክራለን። ይሄንን ሲሰጧቸው የአላህ መልእክተኛ በቀጥታ ምናሉ فقال بإصبعه በአመልካች አሰባባ በአመልካች ጣታቸው ማለት ነው እንዲህ አሉ የአላህ መልእክተኛ يرفعها إلى السماء ወደ ሰማይ ያመላከቱ وينكتها إلى الناس ወደ ሰዎች ደግሞ በፊት ለፊት ያደረጉ እጃቸው ምን አሉ اللهم اشهد اللهم اشهد اللهم اشهد መልእክተኛው عليه الصلاة والسلام ጌታዬ መስክር አሉ። وقد بين في هذه الخطبة عدة أمور أخرى እዚህ ጋር ያልገለጽናቸው መልእክተኛው عليه الصلاة والسلام በዚህ ቀን ባደረገው ኹጥባ ላይ የተለያዩ እስላማዊ ድንጋጌዎችን ተጨማሪ የሆኑ አብራርተዋል። فلما فرغ منها نزل عليه قوله تعالى በጣም በሚገርም መልኩ ይሄን ተልእኮውን ካጠናቀቀና ማጠናቀቁን ካስመሰከረ በኋላ ቻያ ወረደች اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዛሬ ዲናችሁን ሞልቼላችኋለሁ በእናንተም ላይ ጸጋዬን አፍስሻለሁ እስልምናን ከሃይማኖት በስተኩል መርጬላችኋለሁ የሚለው አያ ወረደ። وحينئذ بكى عمر አለቀሰ فقيل له ما يبكيك رسول صلى الله عليه وسلم ምንድነው የሚያስለቅስ አሉት ለዑመር ምን አለ ዑመር إنه ليس بعد الكمال إلا النقصان አንድ ነገር እኮ ከተጠናቀቀ ወይም ከሞላ በኋላ እኮ ከዛ በኋላ የሚመጣው ነገር ምንድነው መጉደል ነው የሚመጣው። ስለዚህ ይሄን ያስለቀሰኛል
ማለትም ዲኑ የተጨመረ በነበረበት ጊዜ እኛ ኸይር ነገር ሁሌ ቀን በቀን ነው የተደረገልን ነበር የተሰጠን የተጨመረልን ነበር ያ ግን ከሞላ በኋላ መጉደል ነው ያለው አለና ዑመር አለቀሰ እንግዲህ ቀን فكان يوم نعمه የጸጋ ቀን ነበር ወሰዓዳ የደስታ ቀን ወሽክር አላህን የማመስገን ቀን ነበር ይህ ቀን ልዩ ቀን ነው ታዲያ ይህን ቀን አስመልክቶ ዑመር በስልጣን ዘመናቸው አንድ ይሁዲ መጣና ምን አላቸው ያ አሚሩል ሙእሚኒን አየተን في كتابكم تقرؤونها በኪታባችሁ ውስጥ አንዲት አያለች ምታነቧት لو ان علينا نزلت معشر اليهود لاتخذنا ذلك اليوم عيدا በእኛ በይሁዳዎች ላይ ያ ቢወርድ ኖሮ ያን ቀን እኛ ዒድ አድርገን ነበር ምን ይዘው አያው የወረደበት ቀናት ዑመር ምን አሉ وعرفنا ذلك اليوم والمكان الذي نزلت على رسول الله صلى الله عليه وسلم ይሄ ለኛ ይጠፋን ዑመር ያለቀሱበት ቀን ነው ይሄ ለኛ ልትነግረን ነው ቦታዋንም የወረደችበት ቦታ ቀኑንም እናውቀዋለን ቦታው አረፋ ተራራ ቀኑ ደግሞ يوم الجمعة لن يهد التصردان وأذن بلال بعد الخطبة وكان لك أبو هذا بلال أذان ثم أقام فصلى إقام تبلو تسجد ثم أقام فصلى رسول الله صلى الله عليه وسلم بالناس الظهر ركعتين ظهرا ولت ركع السجد ثم قام فصلى العصر ركعتين إقام تبلو عصرنا السجد مالتنا إيه جمعهما في وقت الظهر جمع مقدم جمع التقديم يسجد በዙሁር ወቅት ሁለቱንም መስገድ ማለት ነው ጀማዓ ተቅዲም ይባላል ሁለት ረካ አድርጎ ዙሁርና አስርን በዙሁር ወቅት በተቃራኒ በአስር ወቅት ዙሁር ሳይሰገድ ዙሁርና አስር ቢሰገድ ጀማዓ ተአኺር እንለዋለን ማለት ነው ولم يصلي بينهما شيء በእነሱ ሁለት ሰላቶች መሃል ሱና አልሰገደም የአላህ መልእክተኛ ثم اتى الموقف ዘጠነኛው ቀን ነው እንግዲህ መቆሚያው ቦታ መጣ فجعل بطن ناقته الى الصخرات የግመላቸውን ሆድ ወደ ትልልቅ ቋጥኞች አስጠጋ መልእክተኛው አለይሂ ሰላቱ ወሰለም فصلى بها المغرب واستقبل القبلة قبلان ተቅጣጨ አረፋ ላይ ነው ያለው فلم يزل واقفا حتى غربت الشمس ፀሐይ እስክትገባ ድረስ ከመቆም አልተወገደም ያረፋ ላይ ዱዓ ያደረገ ማለት ነው ዱዓ ያደረገ خير الدعاء دعاء عرفه وخير ما قلت انا والنبيون قبلي لا اله الا الله وحده لا شريك له يدعى كأنه ملكتنه عليه الصلاة والسلام دعاء يدرج قوية صحيح اسكت درس وذهبت الصفرة قليلا بتوسن ملكو دالتشوم توقد ثم دفع حتى أتى المزدلفة እንግዲህ አዳሩ የዘጠነኛው ቀን አልቆ የአስረኛው ሌሊት ላይ የሚታደረው ሙዝደሊፋ ነውና የአላህ መልእክተኛ ወደ ሙዝደሊፋ መጡ فصلى بها المغرب مغرب سجدوا والعشاء إسان سجلوا بأذان واحد وإقامتين بأن أذاننا بولت إقام مالت مغربا كسجلوا بهالا ليشاء أذان التبالا من ريت الرقم إقامنا ولم يسبح بينهما شيئا بمكاكلاتهم سنة السجد ملكتين إشان كسجد بهالا مزدلف علي بكتتا السرين يوكا الذي زلاي ثم اضطجع حتى طلع الفجر سكان قاعد درس تنيا ملكتين فصل الفجر مبكرا بطوات طولو فجر سجد ثم أتى المشعر الحرام زاو مزدلفة أقرابي عليه ولا مشعر الحرام متى ملتين عليه الصلاة والسلام فاستقبل القبلة ودق إلى تقطع الجنة ودعا دعاء الرجاء وكبر تكبيرا مالا وحلل لا إله إلا الله ووحد وحده لا شريك له حتى أسفر جدا يتوسنا وقت الاسفرار كما الأدرس قوية مالتهم فاذكروا الله عند المشعر الحرام دار الله فاذكروه كما هداكم زابوت علي دعاء يادر قوية مزدلفة ثم دفع إلى منى كذا ود منى هنا يسرنا وكان لا مالتهم قبل أن تطلع الشمس صحيح كموت وفيت منى المتى حجاجوች يسرنا ولليت مزدلفة አድረው ቀኑን ደግሞ የት ነው የሚሄዱት ወደ ሚና ተደርሶ حتى أتى الجمرة الكبرى ሶስት ጀመራቶች አሉ ከነዛው ወደ ኩብራው መጣ መልእክተኛው عليه الصلاة والسلام فرماها بسبع حصيات ሰባት ጠጠሮችን አንስተው ወረወሩ مثل حصى الحلف ይላሉ
የጠጠሩ መጠን ልክ የሐፍ ይሄ ብይ የሚጫወቱ ልጆች አሉ ዚጣፋቸው ውስጥ አስገብተው የሚወረውሩት የጠጠር ያህል ወይም በጣት የሚወነጨፍ ያህል ጠጠሮችን መልእክተኛው አለይሂ ሰላቱ ወሰላም እነዛ ጉድጓዶች ላይ ወይም ጀመራት አልኩብራ ላይ 7 ጠጠሮችን ወረወሩ። በ10ኛው ቀን የሚወረወረው 7 ጠጠር ነው። ብዛቱ ትንሽ መሆን አለበት። አንዳንድ ሰው ትልልቅ ድንጋይ ይዞ ይመጣል። አንዳንዱ ከርቀት ተንደርድሮ ሊወረውር ይሞክራል። ሰውን እዛ ያስቸግራል። ምንድነው ስትለው ሸይጣን ነው ይላል። ሱናው መተግበር ነው የሚጠበቅበት ከሱ እዛ ቦታ ላይ ያለ ሰው ማስቸገር የለበትም። يكبر مع كل حصاة منها كيان لم تترقى تكبيرها إلى رسول الله أكبر يوم ولم يزل يلبي حتى رمى الجمرة جمرا اسكيورا وردرس ملكتين عليه الصلاة والسلام لبيك اللهم لبيك كما لا تلتوقدوا فلما رماها قطع التلبية ورؤوس جرس تلبية قرة ووقف عند هذه الجمرة يقول الزاد جمرة لا يقوي الله ملكتين إيانا لا صحابة وشمالتنا خذوا عني مناسككم كان يقرأ يحج سراكم بتذكر يا وصل فلعلي لا أحج بعد عامي هذا كزيامة فهالا يحج لا درجة الله الرسول ثم أتى منزله بمنى منى لا يالو ጊዜያዊ ድንኳናቸው ጋር መጡ فنحر እንግዲህ ከረምይ በኋላ 10ኛው ቀን ከተወረወረ በኋላ እንግዲህ ሐጅ ስራ እየሄደ ነው። የሐጅ ስራ ረንሐት በሚል ከሊማዎች መያዝ እንችላለን። ረንሐት ራ ማለት ማለት ነው ረምይ ነው። ከዛ ከረሚ በኋላ ኑን ነው ያለው ነህር ነው። ከዚያ በኋላ ሐልቅ ነው። ከዚያ በኋላ طواف الإفاضة وما أنه حلق الله ከዚያ በኋላ طواف ጥሩ መልእክተኛው አለይሂ ሰላቱ ወሰላም ከረሚ በኋላ ጀመራት ላይ ከወረወሩ በኋላ فنحر 63 بدنة በሐዲ መልክ ከመዲና እየተነዱ የመጡ ወደ 63 የሚደርሱ ግመሎችን አረዱ بعدة أو بعدد عمره لك بالمئات لك 63 ዓመታቸው ነው ረሱል ሰለላሁ ዐለይሂ ወሰለም 63 ግመሎችን አረዱ በዛት መልእክተኛው አለይሂ ሰላቱ ወሰላም ቁዋ ኃይል የሚያሳይ አላህ የሰጣቸው ማለት አንድ በሬ ማለት ያው ታውቃላችሁ እኛ ግን ለአረፋ እንኳን ሲታረድ አንድ 10 ሰው ተሰብስቦ ምናምን ተሟሙቶ እኮ ነው የሚያርደው አንድ በሬ ሰው ተሰብስቦ ማን ነው የሚያርደው ተብሎ መልእክተኛው ሰለላሁ ዐለይሂ ወሰለም 63 ግመሎችን አረዱ ثم نحر علي بقية المئة يتكرت لمتو يكرتن علي يرد مالتهم وهي 37 بدنة 37 ግመሎችን አረዱ ثم أمر من كل بدنة ببضعة فجعلت في قدر وطبحت ከታረደው እርድ ላይ የሆነ አክል ጁዝ ተቆርጦ እንዲመጣና መልእክተኛው ሰለላሁ ዐለይሂ ወሰለም ድስት ውስጥ ተደርጎ እንዲጠበስ አዘዙ فأكلوا من لحمها وشربوا من ملقها كتسروا سقا تمكبوا كملكم قدوا وبعد فراغه من النحر دعا الحلاق እንግዲህ ረም ሐጥና ዋና ረም ያለ ከዚያ ነህር አለ ከዚያ ሐልቅ ነው የሚቀጥለው መላጨት ሚላጫቸውን ሰው ጠሩ መልእክተኛው አለይሂ ሰላቱ ወሰላም ካረዱ በኋላ فأعطى شقه الأيمن ቀኝ ጎናቸውን ሰጡት فحلق አላጫቸው فقسمه بين الناس من شعرة وشعرتين يتلاجوتن ለሰዎች በታተኑት ረሱል እጁ ላይ አንድ ጸጉር ሁለትም ሶስትም ይገባል በተኑ ثم حلق الأيسر ከዚያ በኋላ ግራ ጎናቸውን ሰጡና ተላጩ فأعطاه لأبي طلحة ሙሉ ግራ ጎናቸውን ለአቢ ጠልሃ ሰጡ በዚህ መሰረት መልእክተኛው አለይሂ ሰላቱ ወሰላም ተሐለለ الأصغر ትንሹ መፈታት ተፈተዋል ማለት ነው ከተላጩ በኋላ ይህ የአላህ ቃል ኪዳን ተፈጻሚ መሆኑን የሚያሳያን ለተድኹሉን المسجد الحرام إن شاء الله آمنين محلقين رؤوسكم ومقصرين ወደ መስጂድ الحرام ትመጣላችሁ ትገባላችሁ አይቀሬ ነው ራሳችሁ ልጫችሁ ወይም ማሳጥራችሁ በዚህ ዕለት መልእክተኛው ተልጨዋል ሌሎች ያሳጠሩም አሉ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም اللهم ارحم للمحلقين اللهم ارحم للمحلقين اللهم ارحم للمحلقين ብለው ሶስት ዱዓ አደረጉ ለተላጩ ሰዎች ብለው እዘንላቸው ብለው ሶስት ዱዓ ካደረጉ በኋላ ያ ረሱላህ للمقصرين لا ሳጠሩት በል እንጂ በእያንዳንዱ መሃል በሶስቱም እያሏቸው አራተኛው ላይ ነው اللهم ارحم للمقصرين لا ሳጠሩትም እዘናሉ መልእክተኛው አለይሂ ሰላቱ ወሰላም
ثم لبس ثيابه وتطيب قبل أن يطوف طواف كما درجاته وفيت طواف الإفاضة كما درجاته وفيت ملكتني عليه الصلاة والسلام تطيب درج ثم ركب حتى أتى البيت ودا بيت الكعبة سكيمة والاستواز فطاف طواف الإفاضة ندرج ثم أفيض من حيث أفاض الناس دال ولم يطف بين الصفا والمروة بصفا لا بمروة مع الطواف ندرج وصلى الظهر وظهر سجد ينقل أسرنا وقال وآتى على بني عبد المطلب يا عبد المطلب لجوجها كباري مسروا تنسر على ما يتمتع وهم يسقون على زمزم يزمزم وهايات الطنبر يا الله ملكتني من الاچو فقال انزعوا بني عبد المطلب يا عبد المطلب لجوج ياوطاچو አጠጥቷል فلولا ان يغلبكم الناس على سقايتكم لنزعتم معكم ሰዎች ተሽቀዳድመው ያሸንፏቸዋል ይረቷቸዋል ማጠጣቱ ትልቅ ፈድል አለው ብለው ያስባሉ ብዬ እንጂ እኔም አብሬያችሁ ዛውስ ገብቼ ያወጣውኝ ባጠጣሁ የነበረው መልእክተኛው አለይሂ ሰላቱ ወሰለም فناوله دلوا فشرب منه አንድ ኩባያ ያቀበሏቸውና ረሱል ሰለላሁ ዐለይሂ ወሰለም ከዘምዘም ተጎነጩ የሐጅ እንቅስቃሴያቸው ያበቃ ነውና ثم رجع صلى الله عليه وسلم الى منى የተሽሪቅ ቀናቶችን ቆይታ የሚደረገው ሚና ላይ ነውና ወደ ሚና ቀን فمكث بها ليالي التشريق የተሽሪቅ ቀናቶችን ቆዩ ከእርዱ ቀን በኋላ ያሉ 3 ቀናቶች 11 12 13 من ذي الحجه يرمي الجمرات الثلاث ሶስቱን የሚወረወርባቸው ጠጠር የሚገባባቸው ጉድጓዶችን እየወረወረ ውስጣውን ሱግራውን ኩብራውን ማለት ነው كل يوم اذا زالت الشمس كلهم ቀን ፀሐይ ከተዘነበለች በኋላ ከሰዓት በኋላ يبدا بالجمره الصغرى ከትንሿ ጀመራ ይጀምራል فيرميها بسبع حصيات በሰባት ጠጠር ይወረውራል يكبر مع كل حصيات ከያንዳንዱ ጠጠር ጋር ደግሞ ተክቢር ያስደምጣል ثم الوسطى ثم الكبرى كذلك ያ ማለት በእነዚህ 3 ቀናቶች 11 12 13 በእያንዳንዱ ጉድጓድ 77 ሲከተት በአንድ ቀን ውስጥ ይገባል 21 ጠጠር ይገባል በ3 ቀናት ውስጥ 63 ጠጠር ይገባል የመጀመሪያው ቀን የ10ኛው ቀን ሙዝደሊፋ አድረው ወዴት ሄዷል ብለናል ቅድም ወደ መወርወሪያ ቦታ ወደ ኩብራው የመጀመሪያው ቀን የወረወሩ 7 አለ በጠቅላላው ስንት ሆነ 7 ነው أكد فيها ما سبق وقد خطب رسول الله صلى الله عليه وسلم خطبة يوم النحر يردك الرسول صلى الله عليه وسلم داقم خطبة درقوان ثم خطبة في أوسط أيام التشريق للام نذكر رقمه بتشريق كاناتوش محال من درقوان أسرار التنيوم مالتنا الزين نذكر لي أكد فيه ما سبق في خطبة عرفة بعرفة نذكراتشو لي يلفون يتناكر وزاد عليها بزان نذكراتشو لي ملكتني صلى الله عليه وسلم يتوصل جمارين يدرجه وقد نزلت عليه سورة النصر في أوسط أيام التشريق قبل الخطبة كخطبة وبفيت محل لا يبعد الرجل خطبة بفيت سورة النصر والرباط إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከዚህ በኋላ በቀሩ 3 እና 4 ወራቶች አብዛኛው በህይወቱ ላይ የሚያበዛው ተስቢህ ነው ተህሚድ ነው ይሄው አላህ ህዝቡን በህብረት እያደረገ ይሄው አምጥቷል አስልሟል ታዲያ አንተም ማድረግ የሚጠበቅብህ አላህን ማጥራትና ማመስገን ነው ለዚህ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ህይወታቸው ላይ في سجوده وركوعه سبحانك اللهم وبحمدك اللهم اغفر لي ነበር የሚሉት መጨረሻ ላይ ከወረዱ አያዎች ውስጥ واتقوا يوما ترجعون فيه الى الله ثم توفى كل نفس ما عمل وهم لا يظلمون ወደ አላህ የምትመለሱበትን ቀን ፍሩ ይሄ ከባድ አያ ከባድ መልእክት ነው ሁሉም ሰው ወደ አላህ ተመላሽ ያን ቀን ተጠንቀቁ ፍሩ ያን ቀን ሁሉም ሰው የሰራውን ይሞላል ይከፈለዋል وفي اليوم الثالث عشر 13ኛው ቀን وهو النفر الثاني ይባላል وثالث ايام التشريق ከተሽሪቅ ቀናቶች 3ኛው ቀን ነው وكان يوم الثلاثاء ያ ቀን ማክሰኞ ቀን ነበር نفر رسول الله صلى الله عليه وسلم من منى يا الله መልእክተኛ ከሚና ተንቀሳቀሱ بعد رمي الجمرات جمراتዎችን ከወረወሩ በኋላ فنزل بالابطح ابطح የሚባል ቦታ ቆዩ وصلى هناك الظهر والعصر والمغرب والعشاء አራቱን ሰላቶች ሰገዱ وبعث عائشة ام المؤمنين مع اخيها عبد الرحمن بن ابي بكر عبد الرحمن ابن ابي بكر ከወንድሟ ጋር ليعمرها عمره ያሰራት ላቁ ከምን ተነስቶ من التنعيم ከተንዒም حرما ወደ ዑምራ እንድትሄድ
عمره ያለፋት عمره ነበር بعذر ማለት ነው فاحرمت وقضت عمرتها احرام አድርጋ عمراውንም ቀضا ወጣች ثم جاءته بالابطح سحرا በንጋት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብጣህ ላይ የጠበቃት መጣች وكان صلى الله عليه وسلم قد رقد به رقده የተወሰነ ረፍት አድርገው ነበር እዛ ቦታ ላይ فلما جاءته آذن بالرحيل እዛ ቦታ ላይ ስትመጣ በቃ እንንቀሳቀሳሉ መልእክተኛው አለይሂ ሰላቱ ወሰለም ወረኪበ ኢለ البيت ወደ ቤት ሄዱና የቀረው طواف الوداع የመሰናበቻ طواف ቀርቷል فطاف به طواف الوداع طواف አደረገ وصلى صلاة الفجر የፈጅርን ሰላት ሰገደ ثم انصرف متوجها الى المدينه የሐጅ ጉዞ አብቅቶ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ መዲና ተመለሰ وقد خرج من اسفل مكه ከመካ ሲወጣ በታችኛው መንገድ ነው የወጣው ولما قرب من المدينه مدينة سكر ولاحت له معالمها ملكتوቿ ሲታዩት መልእክተኛው አለይሂ ሰላቱ ወሰለም የመዲና ተራሮች ሲታዩት كبر ثلاثا الله اكبر ثم قال لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير آيبون تائبون عابدون ساجدون لربنا حامدون صدق الله وعده ونصر عبده وهزم الأحزاب وحده قريب بعث أسامة بن زيد إلى الرفيق الأعلى كما لتاتشن بفيت أسامة بن زيد رسول صلى الله عليه وسلم سريا درقوا ملاكاتشو واستقر رسول الله صلى الله عليه وسلم بالمدينة كحج مرس رسول صلى الله عليه وسلم مدينة منور يازو يسبح ربه بحمده الله كما طرات قارا أيام سجنوا سبحانك اللهم وبحمدك اللهم اغفر لي على ما أراه من دخول الناس في دين الله أفواجا اللهم ما مسكن ما طرات يازوت الله سوتشن ወደ ዲኑ ማለት ነው ህብረት አድርጎ ሲያስገባ ስላሳያቸው ማለት ነው ومن نجاح دعوته التي قام بها قبل نحو 23 سنة ለ23 ዓመት አካባቢ ማለት ነው የቆመበትን ዳዕዋ ውጤት ፍሬ ስላሳየ وقد استقبل بعد عودته إلى المدينة بعض الوفود يا الله መልእክተኛ ወደ መዲና ከተመለሱ በኋላ አንዳንድ ውፉዶች መጥተዋል ወደ መዲና ከሐጁ መልስ ከሐጀተ الوداع መልስ ከሰሯቸው ስራዎች ውስጥ وجهز أسامة بن زيد في 700 مقاتل ከ700 የሚደርሱ ወታደሮች ጋር ኡሳማ ብን ዘይድን መልእክተኛው አለይሂ ሰላቱ ወሰለም አዘጋጁ وأمره أن يوطئ الخيل تخوم البلقاء والدارومي من أرض فلسطين ወደ ፍልስጤም አካባቢ የሚገኙ ሁለት ቦታዎች ናቸው ወደዚያ ላኩት አቅጣጫ ሰጡት وقد تحرك جيشه ونزل بالجرف የኡሳማ ብን ዘይድ ሰራዊት ተንቀሳቅሶ ከመዲና ወጥቶ ጁሩፍ የሚባል ቦታ على 3 أميال من المدينة كمدينة ب3 مايل ركعت የሚገኝ ቦታ ላይ ሲደርስ ولكن نقلت إليه أخبار مقلقة أصدنقاج هنا زينا متاجه لأن أسامة أمر برسول الله صلى الله عليه وسلم صلى رسول متان فتربث ينتظر النتيجة لرسوله ما جرشوا من دنه ملون يتتبابك أسامة قوية فجاء قضاء الله يا الله الصاني متى بوفاة رسول الله صلى الله عليه وسلم وأن يكون هذا البعث أول بعث في عهد أبي بكر الصديق رضي الله عنه ይሄ የመጀመሪያው ልኡክ ወይም ወታደር ሰሪያ ተብሎ ሊቆጠር ይችላል የአላህ መልእክተኛ ስለሞቱ ካሁን በኋላ የሰራዊቱን ጉዳይ የሚያንቀሳቀሰው አቡበክር ስለሆነ የኡሳማ ሰሪያ የመጀመሪያው በአቡበክር ዘመን የተካሄደ ሰሪያ ተብሎ ሊጠራ ይችላል ኢላ الرفيق الأعلى እንግዲህ ቀጣይ የምናየው የረሱል ሰለላሁ ዐለይሂ ወሰለም ህልፈት ወይም ደግሞ ከዛ በፊት ህመማቸው ወይም በህመማቸው ቀናቶች ዕለታቶቹን እንዴት አሳልፉ የሚለውንና እንዲሁ የረሱልን ሰለላሁ ዐለይሂ ወሰለም አሟሟት የምንመለከትበት ነው ቀሪ የሚሆነው ዛሬ ደርሳችን በዚህ እናበቃለን هذا وصلى الله على نبينا محمد وعلى آله وصحبه وسلم